እኔ ራሴን ባጠፋ ነው የሚሻለው። ለሁሉም ሰው ሰላም እንዲሰማው ለሁሉም ሰው ረፍት እንዲሰጠው ምናምን እንደዚህ ላድርግ እንዴ ምናምን ብዬ ጥላትሽ ከምድረ ገጹ ይጥፋ። ጥላትሽን ከምድረ ገጹ መድኃኔዓለም ያጥፋልሽ። የምሬን ነው ምላችሁ። ከዚህ ንግግሯ የተረዳሁት ጠንካራ ሴት ትታገሳለች። ደግነቷን በዛው ልክ ነው። የቆረጠሽ ቀን ግን የሚታያት ልክ ራስ ማጥፋት፣ ድክመት፣ ሽንፈት ምናምን ነገር። ምክንያቱም አጉል ደግነት አለ፣ አጉል ለሰው መኖር አለ። ማንም ሳይረዳችሁ በባዶ ሜዳ ማለት ነው። እኔ እኮ አውቃለሁ። ከዚህ በፊት እኮ ተደጋግሞ ተነግሮኛል። ሀይሚ በሯን ዘግታ እንደተሰበረች እንደምታለቅስ። ይሄ እኮ ብቻ አይደለም የሀይሚ በደል። ስንት ጊዜ ተበድላለች መሰላችሁ? ዛሬ ወታ ስለነገረችን ነው። ወታ ሳትነግረን በፊት ብዙ ጊዜ ተበድላለች፣ ብዙ ጊዜ አልቅሳለች፣ ብዙ ነገር ሆናለች። ነገር ግን ይህ ለሀይሚ አይገባም ነበረ። ይሄ ለሀይሚ አይገባትም ነበረ። በዚህ ልክ ማለት ነው። በዚህ ልክ ሀይሚ የምትገፋ ሴት አልነበረችም። እኔ በጣም ነው ያዘንኩትኝ ከሚባለው በላይ ማለት ነው። ማለት እውነት ይሄ ነገር እውነት ተለያይተው ከሆነ በጣም ባይለያዩም የተፈጠሩት ነገሮች እያንዳንዱ ልብ ያደማሉ። ሴት ሆናችሁ ቁጭ ብላችሁ ትሰድቧታላችሁ። እሱም ሞቶ አይናገርም። ተዋት፣ ትስደዋት። ምንም ቢሆን እኮ ከኔ ጋር የኖረች ሴት ናት ብሎ እንኳን አንድ ቀን መስክሮላት አያውቅም። አንድ ቀን ማለት ነው። እሷ ግን ከፋትም ደላትም አዘነችም ተደሰተችም አትንኩ፣ በቃ አትንኩ እንዳለች ነው ሁሌም ማለት ነው። ሁሌም ነገር ግን ለእሷ አንድ ቀን እንኳን ጠበቃ ቆሞላት አያውቅም። ለምን? ይቀርበታል፣ የሚላክለት ይቀርበታል፣ ይቀራል፣ ተቆራጩ ይቀራል። እነዚህ ዳፍንታሞች በራሳቸው ኮንፊደንስ የሌላቸው እከካሞች እናቃለን። የምትውሉበትን ቦታ እኮ እናቃለን። ለቤተሰቦቻቸው ስልክ ሳትደውሉ እዚህ ትክታክ ገጥ ላይ ተዘብዝፋችሁ 24 ሰዓት ሙሉ ሀይሜን የምትሳደቡ አላችሁ እከካሞች። የስራችሁን ይስጣችሁ መድኃኔዓለም፣ የስራችሁን ይስጣችሁ። ከትክታኩ አልፎ ኢንቦክስ እየሄዳችሁም ትሳደባላችሁ። ሼር እያደረጋችሁ ታግ እያደረጋችሁ። እኔ የሚገርመኝ ምን አደረገች? ምን አጠፋች ነው? ቆይ ምንድነው ጥፋቷ? እንዴ ከቻላችሁ አቅሙ ካላችሁ እኮ ልዩን የራሳችሁ ማድረግ ትችላላችሁ። ሀይሚ አንቃ እኮ አልያዘችባችሁም አይደለ? ታዲያ ለምንድነው የምትሰድቧት? እኔ ለአንቺ የምልሽ ነገር ቢኖር እንደዚህ አይነት ራሴን አጥፊ ይለኛል የሚለውን ነገር ከጭንቅላትሽ አጥፊው ከጭንቅላትሽ። አንቺ ጠንካራ ነሽ። እኛን ደካማዎችን ስታበረች ስትመክሪ አይዟችሁ ስትይ ስንት ነገሮችን እኔ ተምሬያለሁ። ስንት ነገሮችን እኔ ባንቺ ጠንካራ ሆኛለሁ። ስንት ነገሮችን ተስፋ ያስቆረጡኝን ነገሮች ትቼ በራሴ እንድተማመን በቃ በራሷ የምትተማመን ሴት እንደሆነ አድርገሽኛል። አንቺ ጀግና ስለሆንሽ፣ አንቺ በራስ ስለምትተማመኝ ነው። ከአንቺ ብዙ ነገሮችን ወስጃለሁኝ። ጠንካራ ነሽ። ገና ብዙ ነገር ይጠብቅሻል። ገና ለሰው ደስታ ብለሽ ነው ራስሽን የምታጠፊው። ለሰው ደስታ ብለሽ ነው ራስሽን የምትገዩ። ሀይሚ እንደዚህ አይነቱን ነገር ከልብሽ አውጪው። አይኖ ልክ እኮ ነሽ፣ ትክክል እኮ ነሽ። የሚረዳሽ ሰው የለም፣ የተረዳሽ ሰው የለም። ሁሉም በአንቺ ላይ ሆኗል ፈራጁ። ሁሉም አንቺ ልክ አይደለሽም ባይ ሆኗል። ሁሉም ትናንትና ውለታ የተዋለለት ሰው ሁሉም እኮ አሰካካ። ተፍ ብሎ ሰው ሁሉም ጥቅሙን አሰካካ። ሁሉም ጥቅሙን የራሱን አሳካ። እንዴ ዛሬ አንቺን ማስለቀሳቸው ጅግንነት መስሏቸው ከሆነ ተሳስተዋል። በጭራሽ ማለት ነው፣ በጭራሽ። ይሄ ንግግርሽ ግን ሁላችንንም አሳዝኖናል። ሁላችንንም ያንቺን ወዳጆች ልባችንን አሳምሞናል። ይሄ ራሴን አጥፊ ይለኛል ያልሽው ንግግርሽ ከልብ ነው ያሳዘነን ከሚባለው በላይ ማለት ነው። በተለይ ደግሞ ጠንካራ አንቺ ላጠነከርሽን። እኔ ብዙ ጊዜ ይገርመኛል ማለት በጣም የሚገርመኝ ነገር አለ። የብሩኬንና የሀይሚን አንድነት እንፈልገዋለን። ነገር ግን ደግሞ አሁን ላይ ብሩኬ ለምኑኝ ለምኝኝ ለምን እንድትለምን ነው ይሄ ሁሉ ዳርዳር
ሰው ልጅ በድሎ የሰው ልጅ አጥፍቶ ጥፋቱን ይቅርታ ቢል ደጋግሞ ለሚወዳት ለሀይሚ አይደለም ይቅርታ ተንበርክኮ ወርቅ አንጥፎ ማለት ነው። ወርቅ ላይ እሷ ቆማ መሬት ላይ ወርቅ ተነጥፎ እሷ ወርቁ ላይ ቆማ እሷ አቧራ ላይ በጉርበቱ ተንበርክኮ ይቅርታ ቢጠይቃት ይሄ ራሱ ያንሳል ለሷ። ይሄ ራሱ ያንሳል። ተወርቅም በላይ ዳይመንድ የሚገባት ሴት ናት። ምክንያቱም ዳይመንድ ነች። መቃጠል ብቻ ሆነ ስራችን። የምሬን ነው የምላችሁ፣ ማንም ሰሚ በሌለበት ቦታ ላይ የምሬን ነው የምላችሁ። እኔ ሀይሚ በዚህ ልክ ተሰብራ ትመጣለች፣ በዚህ ልክ ታዝናለች፣ እንደዚህ ትሆናለች ብዬ አንድም ቀን ጠብቄ አላቅም። አንድም ቀን ማለት ነው። ምክንያቱም ሁሌም በእኔ ልብ ውስጥ እሷ ጀግና እንደሆነች ነው የማውቀው፣ ሁል ጊዜም ማለት ነው። ነገር ግን ለካ ጅግናም ይሸነፋል፣ ጅግናም ይረታል፣ ጅግናም ማጓጉል ተስፋዎችን ይመኛል፣ በራሱ ላይ ውሳኔዎችን ይወስናል። እኔ ከሚባለው በላይ ይሄ ውሳኔሽ አሞኛል። ለእኔ ብቻ ሳይሆን ለአንቺ ወዳጆች እህቶች ሁሉ አሟል፣ እንደዛ አይነቱ ነገር ማለት ነው። እና ለአንቺ ይሄ አይገባም ነበረ። ብቻ ፈጣሪ ለሁሉም የስራውን የእጁን ይስጠው ማለት እፈልጋለሁ። በዛ አጋጣሚ የምሬን ነው የምላችሁ ቤተሰብ ማለት እኔ እዚህ ጋ ይሄ ነው ብዬ ክፉ ነገር ብናገር ደስ ይለኝ ነበረ። ነገር ግን ነገ ላይ ደግሞ እነዚህ ሰዎች ተመልሰው ፍቅር አለና ሊታረቁ ይችላሉ። ቤተሰብም አለ በመሀል። ይችል በጣም ጫና እያደረባት ነው በአባቷ ወገን። አስባችሁታል? ነገ ምን እንደሚፈጠር አናቅም። ግን ይህም ቢሆን ግን ዝም ብለሽ አሁንም የሚጎዳሽን ነገር ሳታስወግጂ የሚጎዳሽን ነገር እንትን ሳታጣሪ ዳግም ሌላ ውሳኔ ውስጥ እንድትገቢ አልፈልግም እኔ በግሌ ማለት ነው። ምክንያቱም ዛሬ ላይ እንደዚህ ተስፋ እንድትቆርጪ ያደረጉሽ ነገሮች ነገ ላይ ደግሞ ሊመጡ ይችላሉ። ስለዚህ በደንብ አስበሽበት፣ በደንብ ተረጋግተሽ በቃ አሁን እረፍት ያስፈልግሻል፣ መረጋጋት ያስፈልግሻል። ራስሽን ማዳመጥ አለብሽ። በቃ ለራስሽ ጊዜ የምትሰጭበት ጊዜ ነው፣ ሰዓት ነው። አሁን ለራስሽ ከምንም በላይ ጊዜ መስጠት አለብሽ። አይታችኋል ፊቷን ዛሬ ፊቷ ክስት ብሎ ትናንትና ልም ብሏል። ፊቷ ክስት በቃ ጭር ምናምን ብላለች። እኔ በጣም የሚያሳዝነኝ ነገር የምሬን ነው የምላችሁ፣ እኔ ውስጤ ቅጥል የሚለው እኔ የነዚህ የእሱ ወዳጆች ነን የሚሉ ሴት ሆነው እሷን እንዲሁ ቆይ እናንተ እናታችሁ ሴት አይደላችሁም እንዴ? እኔ ቆይ እኮ ጥያቄ የሆነብኝ ለምር የምትሰድቧት? ቆይ ምን አደረገች? ምን አጠፋች? የምሬን ነው። አንድ ሰው እኮ ካልተመቸን መተው እኮ ነው። በቃ ከደበረን መተው ነው። ከደበረቻችሁ አለማየት ነው። መሳደቡ ለምን አመጣ? ለምን አስፈለገ? ነገ እኮ እኛም ሴት እንወልዳለን። ተው ግን ተው፣ ዋጋ የሚያስከፍለን ነገር አናደርግ። ተው፣ እግዚአብሔር በምን እንደሚቀጣን በምን እንደሚፈትረን አናቅም። እውነት ሴት ሆነን ሴትታችንን አንፈታተን። ጥሩ አይደለም። ሴት እንወልዳለን። ምናልባት የሴት ልጅ ዋጋዋ ካልገባን ሴት ነን እና ሴት ልንወልድ እንችላለን። አናቅም የኛን መጨረሻ። ስለዚህ ይችን ልጅ ብትፋቷት ህይወቷን ብትኖርበት ጥሩ ነው። ምናልባት እናንተ በራሳችሁ ላይ ተስፋ ቆርጣችሁ ሊሆን ይችላል። ምናልባት እናንተንም ተዋት ትናገሯት የማይለው ይሄ ሰውዬ ወጥቶ የራሱ እናንተ የምታደርጉለት ጥቅም እንዳይቀርበት ስለፈለገ ነው እንጂ ፍቅር ቢኖርበት እሷም እንዳለችው ይጋፈጥላት ነበረ። ፍቅር ስለሌለው ነው። መድኃኒዓለም አባቴ ሆይ ትዕግስቱን ስጠኝ። ከዚህ በላይ ከተናገርኩኝ እጨልላለሁ እኔ ራሴ። የምሬን ነው የምላችሁ። ወይኔ መድኃኒዓለም እንደነዛ እንደ ጨለሌ ተሳዳቢዎች ማለት ነው።